በሁለት ቀናት ብቻ ከፍተኛ ኪሳራ ገጠማት። አሜሪካ በኢራን ላይ ለፈጸመችው ጥቃት በሁለት ቀን ውስጥ 5.6 ቢሊዮን ዶላር አወጣለች። አሜሪካ በኢራን ላይ ጥቃት በጀመረችባቸው በመጀመሪያዎቹ ሁለት ቀናት ውስጥ ብቻ ለጥቃቱ ለዋለ የጦር መሳሪያ 5.6 ቢሊዮን ዶላር ወጪ ማድረጓን የዋሽንግተን ፖስት ዘገባ አመላክቷል። ይህ ከፍተኛ የውጪ መጠን የአሜሪካ ጦር በክምችት የያዛቸው ዘመናዊና ውድ የጦር መሳሪያዎች በፍጥነት እያለቁ መሆናቸውን የሚያሳይ በመሆኑ በፔንታጎንና በኮንግረስ አባላት ዘንድ ከፍተኛ ስጋት ፈጥሯል። ትራምፕ አስተዳደር በኢራን ላይ የጀመረውን ወታደራዊ ዘመቻ ለማስቀጠል በ10 ቢሊዮን የሚቆጠር ዶላር ተጨማሪ የመከላከያ በጀት ለኮንግረስ ለማቅረብ እየተዘጋጀ ነው። አሜሪካ ከኢራን ሊሰነዘር የሚችለውን የሚሳኤልና የድሮን ጥቃት ለመመከት በደቡብ ኮሪያ የነበረውን ታድ የተሰኘ የሚሳኤል መከላከያ ስርዓት ወደ መካከለኛው ምስራቅ እያዛወረች ትገኛለች። በተጨማሪም ከኢንዶ ፓሲፊክ እና ከሌሎች ክልሎች የፓትሪዮት መከላከያዎችን ወደ መካከለኛው ምስራቅ እያዞረች ትገኛለች። ባለስልጣናት እንደሚሉት የታድ መከላከያ ስርዓቱ መዛወር አሁን ላይ ካለው የመሳሪያ እጥረት ሳይሆን ኢራን ጥቃቷን ልታጠናክር ትችላለች ተብሎ በመታሰቡ እንደ ጥንቃቄ የተወሰደ እርምጃ ነው